እግዚአብሔር በዚህ አለ መንፈስ ቅዱስ በዚህ አለ የሚያስተምር የጌታ ኃይል በመካከላችን አለ መጽሐፍ ቅዱስ ሲናገር ልጆችሽ ከእግዚአብሔር ዘንድ የተማሩ ይሆናል የልጆችሽም ሰላም ይበዛል ይላል መጽሐፍ ሲናገር ሃሌሉያ በተለያየ አይነት ሲቹዌሽን ውስጥ ሆናችሁ የመጣችሁ ሰዎች ዛሬ አንድ ነገር ኤክስፔክት አድርጉ በዚህ ማለዳ እግዚአብሔር ለእናንተ ቃል አለ ምናልባት ብዙ ጊዜ ደጋግማችሁ የሰማችሁት ቃል ይሆናል ወይም ደግሞ መንፈስ ቅዱስ አዲስ ነገር ይነግራችሁ ይሆናል ግን አዲስም ቢሆን የቆየ የለመዳችሁትም ይሁን ያልለመዳችሁት እግዚአብሔር ለእናንተ ዛሬ መልእክት አለ ሃሌሉያ ሕይወታችሁን ለዘላለም የሚቀይር ቃል ከእግዚአብሔር አፍ ይወጣል ሕይወታችሁ ለዘላለም እንዲቀየር ይወላችሁ አንድ ቃል ይበቃል ከእግዚአብሔር ዘንድ Thank you Jesus Hallelujah በኤክስፔክቴሽን በኤክሳይትመንት እግዚአብሔር ሆይ እዚህ ቦታ ስላለው ደስ ብሎኛል መንፈስ እንዳለ ደግሞ እውቅና ሰጥቻለሁ I feel the presence ህልውና ይሰማኛል ይታወቀኛል ዛሬ ቃል ያገኘኝ እንደሆነ ታውቆኛል ዛሬ ታሪኬ ሊቀየር እንደሆነ በቃ I am expecting that ያላችኋል በእግዚአብሔር ፊት I'm expecting እግዚአብሔር ወይ ምንም ጥርጥር የለውም ዛሬ ብዙ ጊዜ ቸርች ገብቼ እንደምወጣው አይደለም የሚሆነው something new ወደ ህይወቴ ይመጣል አንድ አዲስ ነገር ወደ ህይወቴ ይመጣል አስተውሉ ያለማኝ የነበረ በርጠለሜዎስ እንደማንኛውም ቀን ሊለምን ወጣ እንደማንኛውም ቀን ነገር ግን መጽሐፍ ሲናገር ያ ቀን ግን የተለየ ቀን ነበር ያ ቀን ግን unusual የሆነ visitation ያልተለመደ ጉብኝት ሃሌሉያ ዘመኑን ይወላችሁ የዛን ሰው ህይወት ለዘላለም የሚቀይር ቀን ነበር ያ ቀን ለዚህ ነው መጽሐፍ ሲናገር ኢየሱስ እያለፈ እንደሆነ ነገሩት ይላል praise God ያንን ቀን አላልፈው ማለት አስተውሉ ያለማኝ መልካም በምትባል ቦታ የሚቀመጠው ለማኝ እንደማንኛውም ቀን ነው የወጣው ነገር ግን ጴጥሮስና ዮሐንስ ወደሱ መጡ ይላል divine connection divine moment ይወላችሁ መለኮታዊ ቅጽበት መቼ እንደሚመጣ አይታወቅም expect the moment hallelujah መንፈስ ቅዱስ ሆይ እንባርክሃለን የጌታ መንፈስ ሆይ እናከብርሃለን አንተ እውነተኛ ነህ በጌታ በኢየሱስ ስም በዚህ ጉባኤ ላይ ቃልህን ላክልን መንፈስህን ላክ ለውጠን አባቶ challenge us and change us በጌታ በኢየሱስ ክርስቶስ ስም ለቃልህ የማይታዘዝ አይምሮ እንዳይኖር የቃልህን የሚከለክል ጠላት እንዳይኖር በጌታ በኢየሱስ ስም አስሬያለሁ መፈታት ያለበትን ሁሉ ፈትቻለሁ ሕዝብህን ከቃልህ ጋር ሲለይ የኖረ አመለካከት አስተሳሰብ በጌታ በኢየሱስ ስም በቃል የፈረሰ ይሁን መንፈስ ቅዱስ ሆይ በነጻነት ሥራና አገልግለን በዚህ ስፍራ ስላለህ እናመሰግንሃለን በአንደበቴ እንድትናገር በዓይኖቼ እንድታይ እግዚአብሔር ሆይ በእጆቼ እንድትነካ በጌታ በኢየሱስ ስም ለአንድ ሰው ሕይወት መለወጥ ምክንያት እንድታረገኝ ጸልያለሁ አባቶ ሆይ ስላለ ክብር ላንተ ይሁን በጌታ በኢየሱስ ስም ጸልየናል praise God እግዚአብሔር አምላክ የተባረከ ይሁን መጽሐፍ ቅዱሳችሁን በዕብራውያን ምዕራፍ 6 ቁጥር 16 ላይ እናነብና እግዚአብሔር ቃል እንቀጥላለን ሃሌሉያ ዕብራውያን 6:16 እንደዚህ ይላል ሰዎች ከነርሱ በሚበልጥ ይምላሉ መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይወገዳል ቁጥር 16 ደግሜ ያነበዋለሁ ሰዎች ከነርሱ በሚበልጥ ይምላሉ መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይደረጋል ይወገዳል ክርክር ሁሉ ምን ያደርጋል ይወገዳል ዛሬ መናገር የምጀምርበት ሐሳብ faith in the new covenant በሚል ነው በአዲሱ ኪዳን ላይ ስላለን እምነት ነው የምናገረው praise God አያችሁ
ዛሬ ለማንሳት የምንጀምረው ሐሳብ በሕይወታችን ላይ ያለውን የማያቋርጥ መንፈሳዊ ውዝግብ as a Christian የማያቋርጥ መንፈሳዊውን ክርክር ጸጥ የሚያሰኝ መረዳትን ወደ ውስጣችን የሚያወጣ ሐሳብ ነው። ኪዳን ማለት በሁለት ሰዎች ወይንም በሁለት አካላት ወይም በሁለት ፓርቲዎች ይለዋል። ፓርቲ ማለት በግሩፕና በግሩፕ መሃል፣ በሀገርና በሀገር መሃል፣ በካምፓኒና በካምፓኒ፣ በድርጅትና በድርጅት እንዲሁም ደግሞ በግለሰቦች መካከል የሚደረግ ስምምነት ነው። ኪዳን ስሙ በደንብ ሊቀየር ሊጠፋ ሊለወጥ የማይችል ስምምነት ነው። it's an agreement ሊለወጥ የማይችል ሊሻር የማይችል። በሌላ ንግግር ምን ማለት ነው? ኪዳን ማለት ኑዛዜ ማለት ነው። it's a will ወይም ኑዛዜ ቴስታሜንት ይለዋል እንግሊዝኛው መጽሐፍ ቅዱስ ሲናገር ኒው ቴስታሜንት የሚለው ቴስታሜንት የሚለው ኑዛዜን ነው የሚያመለክተው። በአማርኛችን አዲስ ኪዳን እንለዋለን። ኑዛዜን ያሳያል። ወይም ደግሞ ኪዳን ማለት በሌላ ቋንቋ መሐላ ማለት ነው። መሐላ ማለት ነው፣ መማል ማለት ነው። ስለዚህ በሁለት ሰዎች መካከል የተነሳ ክርክር በባህላችንም እንደ ሰውም ልማድ የሚቆመው በመሐላ ነው። እግዚአብሔርም እንደዚህ ያላረኩም ካለ ሰው በቃ ሌላ ምንም መረጃ የለም ማለት እንደ ሂውማን ተርም መሐላ ነው። ሰው በሚወደው ትልቅ በሆነ በተከበረ ነገር ይምላል። ኃይለ ሥላሴ ሲማል ነበር፣ መንግስቱ ኃይለማርያም ሲማል ነበር። በአሁኑ እንኳን አላገኘንም፣ ግን ሲማል ነበር። ለምን? ሰው ትልቅ ነው ብሎ በሚያስበው ነገር ኦነር በሚያደርገው ነገር ይምላል። መጽሐፍ ቅዱስም ደግሞ ያናገራል። ሰው ከራሱ በሚበልጥ ነገር ምን ያደርጋል ይላል? ይምላል። በዛው መንገድ ነው በእግዚአብሔር ስም ሰው ምን ያደርጋል? መሐላን ያደርጋል። ምንድነው የመሐላ ታርጌቱ? የመሐላው ታርጌት እንደዚህ ነው አለ። የተነሳውን ክርክር ለማስወገድ ነው አለ። praise God። የመሐላው ዓላማ ያለውን ኮንትራዲክሽን፣ ያለውን አለመተማመን፣ ያለውን አለመስማማት የማስቀሪያ መንገድ ነው አለ። አስተውሉ። መሐላ ለጋራ ደህንነት ይደረጋል። ወይም ደግሞ አንዱ በአንዱ ላይ እንዳይነሳ፣ እኔ በአንተ ላይ አልነሳብህም፣ መቼም ቢሆን ለአንተ ጠላት አልሆንም ብሎ አንዱ ከአንዱ ጋር ይምላል። በሀገር ደረጃ ይችላል። ለጋራ ሰላም ሰው ኮንፊደንት ያደርጋል፣ ሰላማቸውን ለመጠበቅ። ለጋራ ወዳጅነት በአፍሪካን ነገር ነው የምነግራቸው። ለጋራ ወዳጅነት ሰው በኪዳን ውስጥ ይገባል። አንተ ወዳጄ ነህ፣ እኔ ደግሞ ወዳጄ ነኝ። በቃ we are best friends። praise God። ለጋራ ጥቅም ሰዎች መሐላ ውስጥ ይገባል። ለጋራ ጥበቃ ሰዎች መሐላ ውስጥ ይገባል። ምን ማለት ነው? ለጋራ ጥበቃ ስንል ጠላት ቢመጣብን በጋራ እንዋጋለን ብለው ኮቨናንት ያደርጋል። በኪዳን ውስጥ ይተሳሰራል። ምንም አይነት የማታውቀው ጠላት ቢመጣ እኔ ነው ብለህ እሱ ነው ብለህ እንዳጠረጥረኝ። ለምን? because we are in covenant። አስተውሉ። እነዚህን የመሳሰሉ ስምምነቶች ከዛም አልፎ ደግሞ የጋብቻ መሐላ አለ በሰዎች መካከል። it's a covenant። ሰዎች ወደ ጋብቻ ውስጥ ሲገቡ ኪዳን ውስጥ ነው የሚገቡት። ጋብቻ ኪዳን እንደሆነ መጽሐፍ ቅዱስ ሲናገር በሚልክያስ 3 ላይ ስትመለከቱ የልጅነት ሚስትህን ቃል ኪዳን አፍርሰሃልና ይላል። የልጅነት ቃል ኪዳን ሚስትህን ኪዳን አታፍርስ ይላል መጽሐፍ ቅዱስ ሲናገር። በደንብ አስተውሉ። ስለዚህ marriage is a covenant። ጋብቻ ኪዳን ነው። በኋላ መጣበታል። በብሉይ ኪዳን በነገስታት መካከል ኪዳን ነበር። በታላላቅ ህዝቦች መካከል ኪዳን ነበር። በጓደኛሞች መካከል ኪዳን ነበር። ብሎም ከሁሉ በላይ በሰዎችና በእግዚአብሔር መካከል ኪዳን ነበር። there was a covenant። በኖህና በእግዚአብሔር መካከል ኪዳን ነበር። በአብርሃምና በእግዚአብሔር መካከል ኪዳን ነበር። በዳዊትና በእግዚአብሔር መካከል ኪዳን ነበር። praise God። የሆነ ቦታ እየሄድን ነው። ጎን ያለው ሰው እየሰማህ ነው ወይ በሉ። praise God። አሜን ነው። ዛሬ ዘና ብሎ የሚያስተምር የጌታ መንፈስ ካከለ praise God።
ስለዚህ was a covenant በሰዎችና በሰዎች በነገስታትና በነገስታት በህዝብና በህዝብ ከዛም አልፎ በእግዚአብሔርና በሰው መካከል ደግሞ ዲቫይን የሆነ መለኮታዊ ኪዳን ነበር መለኮታዊ መሐላ ነበር መጽሐፍ ቅዱስ ሲናገር በገላትያ 3:15 ላይ ስለ ሰዎች ኪዳን ሲናገር ይሄን መሰረት መጣል አለ ምክንያቱም በጣም መሰረታዊ የመጽሐፍ ቅዱስ እውነት ልናመጣ እየተዘጋጀን ያለ ያዕቆብ ኮብል ገላትያ 3:15 ላይ እንደዚህ ይላል ገላትያ 3:15 የእግዚአብሔር ቃል እንደዚህ ነው የሚለው ወንድሞች ሆይ ከሰው ዕለታዊ ህይወት የተለመደው ምሳሌ አድርጌ ላቀርብላችሁ የሰው ኪዳን እንኳን አንድ ጊዜ ከጸደቀ በኋላ ማንም ሊሽረው ወይም በእርሱ ላይ ሊጨምርበት እንደማይችል ሁሉ በዚህም ጉዳይ ቢሆን እንደዚህ ሆኗል አስተውሉ በሰውና በሰው መካከል ያለ ኪዳን ውስጥ እንኳን አለ ማንም ሰው ሊጨምርበት ሊቀንስበት ሊያሻሽለው አይችልም ማለት ለምን የኪዳን ባህሪው አለመለወጡ ነው praise God በሰውና በሰው መካከል ያለ ኪዳን ይሄን ያህል የጸና ከሆነ በእግዚአብሔርና በሰው ልጆች መካከል ያለ ኪዳን ደግሞ እግዚአብሔር ሶቨርኒቲ ይሆንላችሁ ሶቨርን የሆነው ልዑል በሆነው በእግዚአብሔርና በሰው መካከል የገባው ኪዳን ደግሞ እንዴት ሶሊድ ሊሆን ነው praise God ሃሌሉያ አንድ ነገር እንድታስተውሉ ፈልጋለሁ እግዚአብሔር ከሰዎች ጋር በኪዳን ውስጥ የገባው ይኸውላችሁ ሰው በምድር ላይ ከሰው ጋር ኪዳን የሚያደርገው ለምንድን ነው ሰው ታማኝ ስላልሆነ አልገባችሁ እኔ አላምንህም ኪዳን ግባልኝ ማለት ነው praise God that's the issue ሰው በባህሪው ታማኝ ስላልሆነ ነው ቃሉን የሚያጠፍ ስለሆነ ነው ቃሉን የሚሰብር ስለሆነ ነው ለዚህ ነው ሰዎች ወደ ጋብቻ እንኳን ሲመጡ ኪዳን ውስጥ የሚገቡት ለምንድን ነው እኔ ኪዳን እስካልገባችልኝ ድረስ ቀለበቷን እስካላሰረች ድረስ እኔ ለምን የተሻለ ከመጣስ ሎጋ የሆነ ቢመጣ በልጅነቷ ስትመኝ የነበረው ኮሮዛ ከጀቤት ጉድ ይፈራል ስለዚህ ኪዳን ውስጥ ነው ኪዳን የፍቅር ምልክት ሳይሆን ያለ መታመን ምልክት ነው እዚህ በልቋይታችሁ ታጣቁ praise እኔ አንቺ መጋባት አለብን ካለ ምን ማለት ነው እኔ አላምንሽም እያለ in the positive way ነው ታዲያ በፖዚቲቭ ነው የምነግራችሁ ስለዚህ ኪዳን ያስፈልገው ታማኝነት ስለሌለ ነው ነገር ግን እግዚአብሔር ታማኝ ነው praise God እግዚአብሔር ወደ ኪዳን ውስጥ ከሰው ጋር የገባው እግዚአብሔር ታማኝ ስላልሆነ ሳይሆን ሰው ታማኝ ስላልሆነ ነው ለዚህ ነው እግዚአብሔር ከሰው ጋር ያለውን ህብረት እንዴት አድርጌ ነው የማቆራኘው ብሎ ሲያስብ እግዚአብሔር የመጨረሻው እኔ ሰውን ሊይዝበት የምችለው ነገር ኪዳን ነው ሰው በኪዳን ውስጥ ካስገባው ሰው እኔን ማታለል ያቆማል ምክንያቱም መጽሐፍ ቅዱስ ሲናገር አባቶቻችሁ ኪዳኔን አፍርሰዋል ከኪዳናችሁ ተመልሰዋል ኢየሩሳሌምን ሲናገራት ሌላ ባሎች አግብተሻል ከኔ ሌላ ባል አግብተሻል እያለ እግዚአብሔር ከኢየሩሳሌም ጋር ይጣላል ለምን ሰው ኪዳን ሰባሪ ነው በእግዚአብሔርና በሰው መካከል ኪዳን ያስፈልገው እግዚአብሔር ታማኝ ስላልሆነ ሳይሆን ሰው ታማኝ ስላልሆነ praise God እግዚአብሔር ግን ኪዳኑን የሚጠብቅ አምላክ እግዚአብሔር ከዳዊት ጋር ኪዳን ገባ እስቲ መጽሐፍ ቅዱሳችሁን በመዝሙር 89 ላይ ሄዱ መሰረት እየጣልን ነው ከዛ በኋላ እንነሳለን praise God መዝሙር 89 በአዲሱ መደበኛ ትርጉም ነው ማለት ነው መዝሙር 89 እንደዚህ ይላል ዋው ሃሌሉያ አንተም እንዲህ ብለሃል ከመረጥኩህ ጋር ኪዳን ገብቻለሁ ስለ ዳዊት ነው የሚናገረው ለባሪያዬ ለዳዊት ምዬለታል ዘሩን ለዘላለም እተክላለሁ ዙፋንህንም ከትውልድ እስከ ትውልድ ምን አደርጋለሁ አጸናለሁ በደምብ ስሙ 89 ቁጥር 3 እግዚአብሔር ከማን ጋር ኪዳን ገባ ከዳዊት ጋር እንዲህ ብለሃል ከመረጥኩህ ጋር ኪዳን ገብቻለሁ ለባሪያዬ ለዳዊት ምያለሁ ዘሩን ለዘላለም እተክላለሁ ዙፋኑንም ከትውልድ እስከ ትውልድ ምን አደርጋለሁ አጸናለሁ ቁጥር 28 እዛው ምዕራፍ ላይ ወረዱ ቁጥር 28
ምሕረቴንም ለዘላለም ከእርሱ ጋር እጠብቃለሁ። ከእርሱ ጋር የገባሁት ኪዳን ምን ያደርጋል? ጸንቶ ይኖራል። ፕሬዝ ጋድ። ቁጥር 29 ወረድ በሉ። የዘር ሐረጉን ለዘላለም ዙፋኑን በሰማያት ዕድሜ ልክ ዋው ዘኮብለት። ቁጥር 34 ወረድ በሉ ወደታች። ኪዳኔን አላፈርስም ከአፌ የወጣውንም ቃል አላጥፈውም። ቁጥር 35 በአንድ ጊዜ በቅድስናዬ ብያለሁና ዳዊትን አልዋሸውም አለ። ፕሬዝ አሜን ትላላችሁ። አንድ ጊዜ በቅድስናዬ ምን አደርጋለሁ ብያለሁ አለ እግዚአብሔር። this is me ከኔ ጋር በኪዳን ውስጥ የገባ ሰው ሰኪውድ ነው አለ እግዚአብሔር። ከኔ ጋር በኪዳን ውስጥ የገባ ሰው የሚያሰጋው ነገር የለም አለ። ምክንያቱም አንድ ጊዜ በቅድስናዬ ብያለሁና ዳዊትን እኔ አልዋሸውም አለ። ፕሬዝ ጋድ። ስማችሁን ማስገባት ትችላላችሁ እዚህ ቦታ ላይ። ፕሬዝ ጋድ። እግዚአብሔር እንደዛ ዳዊትን አልዋሸውም አለ። አሁን ሊበላችሁ ይሄ ለምን በኪዳን ውስጥ ገብቻለሁ? በደንብ አስተውሉ። አንዳንድ ጊዜ እንደዚህ አይነት ቃሎችን ካነበብን በኋላ ይሄ እውነት እግዚአብሔር ኪዳኑን ጠብቆ እንደሆነ መጽሐፍ ቅዱሳችን አጥንተን መድረስ አለብን። አሁን ቱ ፕሩቭ ዳት እግዚአብሔር ለዳዊት የገባውን ኪዳን ፈጸመ ወይ? ምንድን ያለው ለዳዊት? ስሙ በደንብ ንግስናውን አለ። ይኸውላችሁ ቁጥር 29 የዘሩ ሐረግ ለዘላለም ዙፋኑን በሰማይ ዕድሜ ልክ አጸና። ፕሬዝ ጋድ። በሰማይ ዕድሜ ልክ ዳስ ዘ ኮቨናንት። አረ ሃሌሉያ። መጀመሪያ ያነበብኩትን ደግሜ ያነበዋል። ቁጥር 3 አንተ እንዲህ ብለሃል፣ ከመረጥኩት ጋር ኪዳን ገብቻለሁ፣ ለባሪያዬ ለዳዊት ብያለሁ፣ ዘርህ ለዘላለም እተክላለሁ፣ ዙፋንህ ከትውልድ እስከ ትውልድ። ታዲያ ዳዊት ሞት አይደለም? ፕሬዝ ጋድ። ዳዊት እኮ ሞቷል። እስቲ ኪዳን ጠባቂ እግዚአብሔር የሰራውን እንመልከት። እስቲ ወደ ሉቃስ መጽሐፍ ሉቃስ 1 ላይ ሃሌሉያ። እኔ ዳዊትን አልዋሸውም ማለት ይችላል። ኪዶን አልዋሸውም ብያለሁ። ፕሬዝ ስምን ማስገባት ያለበት እዚህ ጋር ፕሬዝ ጋድ። ሮቤልን አልዋሸውም ማለት ይችላል። አሁን ሌቨል ላይ ሃሌሉያ። ክርክር ሊቆም ነው። አሜን። ሕይወታችሁ ላይ ያለ ክርክር ሊቆም ነው። እግዚአብሔር እንዲህ ብሎ ከሆነ ለምን እንዲሆነ የሚባል ክርክር ይቆማል። ምክንያቱም you will stand on the covenant. Praise God. ምክንያቱም ክርክሩን የሚያስቆመው ኪዳን ነው። ክርክር ሊቆም ነው። ሃሌሉያ። መጽሐፍ ቅዱስ እንደዚህ ይላል። 1:26 ነው የምናነበው። ሉቃስ 1:26 በስድስተኛው ወር እግዚአብሔር መልአኩ ገብርኤልን በጌላ ወደምትገኝ ወደ ናዝሬት ከተማ ላከ። የተላከው ከዳዊት ዘር ለሆነ ፕሬዝ ጋድ። ዳዊት ከሞተ ከብዙ ሺህ ዓመት በኋላ እግዚአብሔር ግን እንደዚህ ብሏል፣ ዳዊትን አልዋሸው፣ ለዘመኑ ፍጻሜ የለው ንግስና ከዳዊት ቤት ይወጣል ብሏል። በሰማይ ልክ የሆነ ፕሬዝ ጋድ ተላከ። ወዴት? ወደ ዳዊት ዘር ወደ ሆነችው ፕሬዝ ጋድ። ይሄን ተመልከቱ። ቁጥር 30 ወረድ በሉ እዛው 1:32 ስለሚወለደው ሕፃን ሲናገር ከ30 ጀምሮ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 32 እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ዋው በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱ ፍጻሜ። እግዚአብሔር የሚሰጠው የዳዊትን ዙፋን ነው። ለምን ሲባል እግዚአብሔር ከዳዊት ጋር ኪዳን ውስጥ ገብቷል። እኔ ዳዊትን አልዋሸውም ብሏል። ፕሬዝ ጋድ። ዋው! አረ እግዚአብሔር ታማኝ ነው። አልዋሸውም። ፕሬዝ ጋድ። እግዚአብሔር በዘመናት መካከል በኪዳን ውስጥ ከገባቸው ሰዎች ጋር ሰዎቹ ፌል ያደርጉ ይሆናል። የእግዚአብሔር ኪዳን ግን ፌል አያደርግም። አሜን ትላላችሁ። ወደ አፕሊኬሽኑ ከመምጣታችን በፊት ይሆናል ወደ እናንተ ህይወት ከመምጣቴ በፊት ስለ እግዚአብሔር ትንሽ ልናገር ብዬ ነው። ዳዊትን አልዋሸው። ከጎናችሁ ያለው ሰው እግዚአብሔር አንተን አልዋሸም ይባል። አረ ሃሌሉያ። ሉቃስ 2:10 ላይ ሄዱ። ይዛው ለጣ አድርጉት። አንዳንዴ ድንቅ የሆነ ነገር አለ። ፕሬዝ ጋድ። አሜን ነው። ትናንሽ የሚመስሉ ነገሮች አለ በብራቸው መጽሐፍ ቅዱስ ውስጥ ታሪክ አላቸው። 2:10 እንደዚህ ይላል። መልአኩም
እንዲህ አላቸው፣ አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋል። ዛሬ በዳዊት ከተማ ፕሬዝ ጋድ፣ ዛሬ በዳዊት ከተማ ሕፃን ተወልዶላችኋል። በዳዊት ከተማ ከዳዊት ዘር የዳዊትን ዙፋን ለምን እግዚአብሔር ኪዳን ገባል። ጋር ዘጋነው በህይወታችን ላይ ያለውን ክርክር የሚያስቆም የዚህ የአዲሱ ኪዳን ሬቨሌሽን ወደ ህይወታችን ሲመጣ ከዚህ በኋላ ጠላት ህይወታችን ወደ ኋላ የሚመልስበት ነገር የለም። እግዚአብሔርን በክፉ አይን የምናይበት ፈንታ አናገኝም። አንዳንድ ጊዜ ወደ ህይወታችሁ የመጣው የጠላት ውጊያ በእግዚአብሔር ላይ ዳውት እንድታረጉ እያደረጋችሁ ነው። እግዚአብሔር ከኔ ጋር ቢሆንማ ኖሮ፣ እግዚአብሔር ቢሰማኝማ ኖሮ፣ እግዚአብሔር ቢወደኝማ ኖ እግዚአብሔር አይዋሽም። እግዚአብሔር በኪዳኑ ክርክርን ከህይወታችን አስወግዷል። እግዚአብሔር በራሱ ምሎ when you understand ይኸውላችሁ the new covenant በዛ ኪዳን ላይ እምነታችሁን ስታደርጉ you will be unshakable። እግዚአብሔር ኪዳን አምላክ ይህ ሁሉ ሂደት ይኸውላችሁ መጽሐፍ ቅዱስ አሮጌው ኪዳን ይለዋል። can you believe this? እግዚአብሔር በአሮጌው ኪዳን ውስጥ የክርስቶስ ኢየሱስ ደም ሳይፈስ እግዚአብሔር ከሰው ጋር ሳይታረቅ እግዚአብሔር በኪዳን ውስጥ ይህንን አደረገ። ከብዙ ሺህ ዓመት በኋላ ዳዊት ከሞተ በኋላ ከዳዊት ዘር ይባላል። ፕሬዝ ጋድ አሜን ትላላችሁ። እኛ በሚሻል ኪዳን ውስጥ ያለ ዛሬ ይኸውላችሁ አይዶንት ኖ ታሪክ እንደምነግራችሁ ግን በውስጣችሁ ጨበጥ ነቅነቅ ያለ ይሄ ዝም ብሎ የሚያስፈነጥር ሳይሆን ስቴብል የሚያደርግ አንደርስታንድ ሬቨሌሽን ገብቷችኋል። ይሄ መሬት የሚያስይዝ ፕሬዝ ጋድ አሜን ትላላችሁ። ይሄ የባጃጅ መገለጥ አይደለም። አሜን ነው። ይሄ የመርሴዲስ አይነት ረገጥ እንደ ፕሬዝ ጋድ ታይዶና ደክሞና ፕሬዝ ይሄ ጠጣር ሲመጣው ብድግ የሚል የባጃጅ መንፈስ ነው። እያንዳንዱን የህይወትን መከራ እያንጸባረቀ የሚኖር ክርስቲያን ኖ ፕሬዝ ጋድ ይሄ ሬቨሌሽን በውስጣችሁ ሲመጣ ይሄ ሾክ አብዞርቨራችሁ እንትን ይሆናል። በቃ ስፕሪንጋችሁ ይጠነክርና ዋጥ ነው የምታረጉ ፕሬዝ ጋድ አሜን ነው። ዋት ያረጉ ለነቃት የህይወት ወጀብ በቃ ያለ የሌለው አመጣውበት ሲል አንተ እዛው ፕሬዝ ለዚህ ሆኖ መጽሐፍ ሲናገር ነፋሱ ነፈሰ፣ ወጀቡ መጣ፣ ያንን ቤት መታ። ያ ቤት ግን ይላል ንቅንቅ ያደረገው ነገር የለም። አምልኮ አልተቀየረም፣ ንግግሩ አልተቀየረም፣ ፊቱ አልተቀየረም፣ ህይወቱ አልተቀየረም። ምንም የተቀየረ ነገር የለም። ለምን ሲባል ተተክሏል። በዛ ይሄ የኪዳኑ መገለጥ ወደ ውስጣችሁ ሲመጣ ይሁን ቢያሽከው ማንም ሰው ከጌታ ቤት አይነቅላል። you will never doubt God። ጠላት የሚያደርገው ነው እግዚአብሔርን እንድትጠራጠሩት ነው የሚያደርገው። እግዚአብሔር ግን በመሐላ ክርክርን አስወገደ። ከዚህ በኋላ በእግዚአብሔር ፊት ቀርባችሁ ትወደኛለህ አትሉትም። ለምን? it's been done። ትባርከኝ ይሁን ጌታ ኖ it's been done። በክርክር አትቀጥሉ። አሁን ኒው ኮቨናንት ውስጥ በአሮጌው ኪዳን እግዚአብሔር ከአብርሃም ጋር ያን ያህል ከሄደ፣ ከዳዊት ጋር ያን ያህል ከሄደ፣ ከኖህ ጋር እግዚአብሔር ኖህ ጋር መጣና እንደዚህ ቆር ያለ ከዚህ በኋላ ነው ኪዳንን ሲገባ ምድርን በውሃ አላጠፋትም። he promised እንደጸና ነው የሚቀር። አሁን በሚሻል ኪዳን ውስጥ አለ። እስቲ ሉቃስ መጽሐፍ ላይ ፕሬዝ ሳይትመንታችን እንዳለ ሆኖ ሉቃስ 2 ላይ ዛሬ አንድ ሰው ተነቅሎ ነው ከሲቹዌሽን ጋር የሚወጣው። አሜን ኦ ሃሌሉያ። ሉቃስ 22:20 እንደዚህ ይላል፣ እንደዚሁም ከእራት በኋላ ጽዋን አንስቶ ይላል እንዲህ አለ ፕሬዝ ጋድ ይሄ
ስለ አዲስ ይሄ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ it's a new covenant ከዳዊት ጋር እንደገባሁት አይደለም ከአብርሃም ጋር እንደገባሁት አይደለም ዋው ከኖህ ጋር እንደገባሁት አይደለም ተመልከቱ አሁን ግን ኒው ኮቨናንት ይመጣ ዕብራውያን 8:7 አንድ ጥቅሶችን ካጸናን በኋላ ነው ወደ ውስጥ የምንገባው ሃሌሉያ ዕብራውያን 8:7 ሃሌሉያ እንደዚህ ነው የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ሁለተኛው ስፍራ ባልተገባው ነበር ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ አላቸው ከእስራኤል ቤት ጋር ከይሁዳ ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣ ይላል ይህ ማለት እነሱ ከግብፅ ምድር ለማውጣት እጃቸውን ቢያነሱ ጊዜ ከቀደመው አባቶቻቸው ጋር እንደገባው ኪዳን አይደለም ምክንያቱም እነሱ በኪዳን ያልጸኑ እኔም ከነሱ ዘወር አልኩ ይላል እግዚአብሔር ከዚህ በኋላ ግን ከእስራኤል ቤት ጋር የምገባው ኪዳን ይሄ ነው ሕጌን በአእምሯቸው አኖራለሁ በልባቸውም ላይ እጽፈዋለሁ እኔ አምላካቸው እሆናለሁ እነሱም ሕዝብ ይሆኑኛል ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምረው ምክንያቱም ከታናሽ ጀምሮ እስከ ታላቅ ድረስ ሁሉም ያውቁኛል በደላቸውን ይቅር ይላሉ ኃጢአታቸውን ከእንግዲህ አላስብም ቁጥር 13 ይህንን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል እስቲ ለእግዚአብሔር ክብር ከፋርጎ ጌታ ሃሌሉያ ይህኛውን ኮቨናንት አዲስ በማለት ከዳዊት ጋር የገባውን ኪዳን እግዚአብሔር አሮጌዋል ከአብርሃም ጋር የገባውን ኪዳን አሮጌዋል አሁን እንደዚህ ነው የሚሆነው አለ ማንም ሰው አምላክህን እወቅ አይባልም ሁሉም ያውቁኛል we are in covenant አሁን በክርስቶስ ኢየሱስ ሞትና ትንሣኤ አዲሱ ኪዳን ጸና አንድ ፔጅ ገለጥ አድርጉ እዛው ዕብራውያን 9:15 ብዙ ጥቅስ ነው ማለብላችሁ ምክንያቱም ቃሉ ነው ይወጣል ሌላ እዚህ ድርሰት ልሰማል ይመጣል ታዲያ ትረካይ ነው praise God we speak the word ቃሉ ነው የምናወራው ስለዚህ ቃሉ ነው የምናጣድፋቸው praise God ዕብራውያን 9:15 እንደዚህ ነው ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው he is the mediator አዲሱ ኪዳን ውስጥ ታዲያ ይኸውላችሁ በዚህ በጸናው ኪዳን ማመን ስንጀምር ክርክር ይቆማል አሜን faith in the new covenant ይኸውላችሁ እምነት በአዲሱ ኪዳን ላይ ምናልባት ይኸውላችሁ የሚል ንግግር ይቆማል ሜቢ እግዚአብሔር ይጎበኘኝ ይሆናል ምናልባት እግዚአብሔር ያወጣኝ ይሆናል ምናልባት ምናልባት የሚባል ነገር ነው praise ሃሌሉያ በጣም ደስ የሚለኝ ቃል አለ ኢሳይያስ መጽሐፍ ላይ እንደዚህ ይላል ማንም ጉዳት ያደርስብሻል እግዚአብሔር ለእስራኤል ቆርቆራ in the old covenant ስሙ እናንተች ቆም በአዲሱ ኪዳን እግዚአብሔር በሽታ ችግር መከራ ሰጠኛል ግን አሮጌው ኪዳን ነገራል ማንም ሰው ጉዳት ቢያደርስብሻል አዲሱ ትርጉም ደስ ይለኛል ከኔ ዘንድ አይደለም አጭር ነው አይዞሽ በርቺ ማለት ነው ማንም ሰው ጉዳት ቢያደርስብሻል እጄን አውጥቼ አይደለሁበት ማለት ይሰጥቷት ቆም ያለዛ ለምን በአዲሱ ኪዳን ውስጥ ካንቺ ጋር የገባው ኪዳን የሰላም ኪዳን እግዚአብሔር ይሄን አመጣብኝ ብለሽ አፍሽ እንዳትከብሽ ክፉ ነገር ከሆነ አለ ከኔ ዘንድ አይደለም ሃሌሉያ in the old covenant ክርክር ይቆማል ከዚህ በኋላ ወገባችሁ እጃችሁ መከራከር ታቆማል praise God አንዳንዶቻችሁ ከሰው ጋር ተከራከሩ ግን ቤታችሁ ተከራከራል በቤታችሁ ላይ ተከራከራል ኪሳችሁ ስትጠይቁ ጤነታችሁ ሰጭ ነገስታ ሜቢ ትላል ምናልባት ኖ መሐል ላይ አሜን ክርክሩን ያስቆ አሜን በክርስቶስ ኢየሱስ የተቀበላችሁት አዲስ ኪዳን መገለጥ ሲበራላችሁ እምነታችሁ በሱ ላይ ሲሆን
ክርክር ይቆም። አሜን። አሜን። Faith in the new covenant. ዕብራውያን 6:16 ሲናገር ሃሌሉያ ሎድ እያደረግነው እኮ ጠመንጃችንን ይሆናል። የእግዚአብሔር ቃል ሲመጣ ሎድ እየሆናችሁ ነው። ጥይት በውስጣችሁ እየገባ ከጠላት ጋር የምትጋፈጡበት ማለት ነው። ዕብራውያን 6:16 እንደዚህ ይላል። ዋው ከላይ ጀምሮ ይላል እኮ አይደለማ ከ13 ጀምሮ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ ይበልጥ ሌላ ባለመኖሩ በራሱ ማለት ሃሌሉያ እንዲህም ማለት በርግጥ እባርክሃለሁ ዘርህንም አበዛዋለሁ። አብርሃምን በትዕግስት ከጠበቀ በኋላ የሰጠውን ተስፋ ምን አደረገ? ሰዎች ከነሱ በሚበልጥ ይምላሉ። መሐላው የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ያረጋል ይወገዳል። በአዲሱ ኪዳን በማመን የእምነት ድምዳሜ ይመጣል። ፕሬዝ ጋድ አሜን ትላላችሁ። አንድ ወንድ ሴት ማግባት ወይም ትዳር ገባ ሲፈልግ ይጠይቃል። ወዲሁ ምን ታገቢኛለሽ ብሎ ይጠይቃል። እንዲህ ካለች ደግሞ ይጠይቃል። ፕሬዝ አሁን እንዲህ ካለች ይደጋግማል። ሃሌሉያ ሃሌሉያ how really you want to marry her ምን ያህል ሲሪየስ እንደሆነ ነው የሚያሳይ። ይደጋግማል። ኧረ እባክህ ጥሩ ሰው ነው ይላል። ፕሬዝ ጋድ እሻሻላለሁ፣ እስተካከላለሁ፣ እተዋለሁ ይላል። የማይተውን ነገር ነው እተዋለሁ ነው ክርክር ነው። ክርክር አለ። እተዋለሁ፣ እቀየራለሁ፣ እሻሻላለሁ ምናምን። ከዛ በኋላ በቃ እሺ ይሄ ሰው ይሆናል ብላ ይውላል። ባገባችሁ ጊዜ በሳምንቱ ጠዋት ተነስቶ እባክህ ይለወጣል ታገቢኛለሽ ይላታል። ይመስልሽ አይደለም? ያን ጊዜ ኤመርጀንሲ ነው ወደ ቸርች ወደ አገልግሎት መውጣት ያለበት የሆነ ነገር ገጥሞታል ማለት ነው። ለብዙ ዘመን ይከራከር የነበረበት ነገር በኪዳን ምን ብሏል? ተወገደ። ከዚህ በኋላ ምንድን ነው የሚለው? ቻይ ነው የሚለው። እለወጣለሁ ካለ ቻይ ነው። ጌታ አሸክሞሻል ይላል። በኪዳን ገባና በኪዳን ጸንቷል። ተመልከቱ፣ የክርክሩ ዘመን አብቅቶ፣ የጭቅጭቁ ዘመን አብቅቶ፣ የልመናው ዘመን አብቅቶ አሁን ይሆናል መብቱ ይሆናል። ሚስቴ ነሽ እኮ ይላል። በህግ እኮ አግብተሽ በቤተ ክርስቲያን እኮ ተጋብቶ ምንድን ነው እንደዚህ ማለት ጀምራል። ለምን ከተባለ ኪዳን ክርክርን አስወግዷል። መብቱን ክሌም ማድረግ ይጀምራል። አስከውሩ በኪዳኑ ስትገቡ የኪዳኑ አንደርስታንዲንግ ወደ እናንተ ሲመጣ በእግዚአብሔር ላይ ያላችሁ እምነት መሬት ይይዛል። ይሄ ኢንሰኪውር የሆነ ስፒሪት አለ። እንዲህ ማለት የሆነ ነገር ሲመጣባችሁ ራሱ የሆነ ነገር ሲገጥማችሁ ምን አድርጌ ነው? ጌታ አጥፎ ይሆን ተናዶ ይሆን? ኖ አይናደድም። እግዚአብሔር ባንተ ላይ ለምን? በክርስቶስ ኢየሱስ ደም አማካኝነት እግዚአብሔር ቁጣውን ካንተ ላይ አንስቷል። ስለዚህ አሁን አታገናኙ። በህይወት ላይ የሚመጣው ነገር ሁሉ ከእግዚአብሔር እንደመጣ አድርገህ አታገናኙ። ለምን? ይዋፍራ ክርስቲያን አሁን ክርክር የለም። ፕሬዝ ጋድ አይ ኖ ትላለህ። ፕሬዝ ጋድ አሁን የምታወራው እንደዚህ ነው። ሜቢ አይደለም ትለው ሜቢ ባረክ ይሆናል። ኖ አይ ኖ ዳት አም ብሌስ አይ ኖ ዳት አም ብሌስ አይ ኖ ዳት አም ሂል። ፕሬዝ ጋድ ለምን? በኪዳን ውስጥ ላይ አያችሁ። ኪዳን አንደርስታንዲንግ እምነቱ በኪዳናችሁ ላይ ሲሆን ኪዳኑን በተቀበላችሁት ጊዜ ወይም ወደ ኪዳን ውስጥ በገባችሁ ጊዜ ያን ጊዜ you are a different person. you are not just የሆነ የአንድ ሃይማኖት ብቻ ተቀላቀላችሁ። ይሄን ስፒሪት ነው ማለት ነው። ሪሊጅን አይደለም የገባነው። ገብቷችኋል? የሆነ ጴንጤ ወይም ፕሮቴስታንት የሚባል ሃይማኖት ውስጥ አለ የገባችሁ። ከእግዚአብሔር ጋር በኪዳን ውስጥ ነው የገባችሁ። ብዙ ጊዜ ሰዎችን ከእግዚአብሔር መንግስት የሚያሸሸው ነገር ይሄ ነው። ምንድነው? በዚህ በሃይማኖት ማህበር ውስጥ መስፈርቶች አሉ። የሆነ ክርስቲያን የምንለው ጠንካራ የምንለው ደካማ የምንለው ሰው እያለ
በዛ መስፈርት ነው የምንወጋው ሰውየው። ኖ ኖ ኖ የዚህ ኮቨናንት ውስጥ ከእግዚአብሔር ጋር በኪዳን ውስጥ ገብታ ሃሌሉያ። አያችሁ በስጋ ነገር ልንገራችሁ ወደ ኪዳን ውስጥ ከሰዎች ጋር ከመግባታችሁ በፊት you will make sure ከምን አይነት ሰው ጋር በኪዳን ውስጥ እንደምትገቡ አይደለም እንዴ? ምክንያቱም ኪዳን በራሱ ምንም ፕሮቴክቲቭ አይደለም። ኪዳን የተጠበቀ የሚሆነው ኪዳን በገባላችሁ ሰው ላይ ባለው ባህሪና ማንነት ሰው ላይ ወንበዴ የሆነ ሰው አጥብታችሁ ዋናው ኪዳኑ ነው ካላችሁ ኪዳኑ ጨዋ ያደረገው። ስለዚህ ወደ ኪዳን ከመግባታችሁ በፊት ከማን ጋር ነው ኪዳን ውስጥ የምገባው የሚለው ጥያቄ በጣም ኢምፖርታንት ነው። ለዚህ ነው ባልና ሚስቶች ሆነው ውጮኛሞች መጥተው በቃ አጋባ ሲሉኝ በሁለተኛው ወር አላጋባም ነው። ለምን you have to know ማን እንደምታገኝ ቆይ ቀስበ praise God አሜን ነው። ከበር ላይ ሲገባ ተመልክቼ ነበርና የሆነ ብርሃን አብሮ ሲገባ አየሁ ምናምን ካልሽ አይደለም እንደዛ ነገር praise God አይደለም። ሁለት ሳምንት በኋላ ቢሮ ትመጫለሽ ወደ ቤቴ ሲገባ ጨለማ አብሮ ሲገባ አየሁ። ከኪዳን በፊት ከማን ጋር ወደ ኪዳን ውስጥ እንደምንገባ ማወቅ it's very important። ለኪዳኑ ቫልዩ የሚሰጠው የኪዳን ሰጪው ማንነት ነው። ኪዳን በራሱ ስብዕና የለውም፣ በራሱ ካራክተር የለውም። ኪዳን በጠባቂ ዘንድ ሲሆን ይጠበቃል፣ በአፍራሽ ዘንድ ሲሆን ይፈርሳል። ስለዚህ አንገልገራችሁ ከእግዚአብሔር ጋር ወደ ኪዳኑ ስንገባ ፎከሳችን ያለው እግዚአብሔር ጋር እንጂ ኪዳኑ ላይ አይደለም። we know ከማን ጋር ወደ ኪዳን ውስጥ እንደገባ just understand ሃሌሉያ። እግዚአብሔር እንዴት አይነት አምላክ ነው ስንል መጽሐፍ ቅዱስ እንደዚህ አለ። እስቲ ይሄንን ባካችሁ እዛው 6 ዕብራውያን 6:17 እንደዚህ ይላል እግዚአብሔር የማይለወጥ ዓላማ የመጀመሪያው ነገር ይሄ ነው። እግዚአብሔር አይለወጥም። he will never change። ዕብራውያን 7:20 ላይ ሄዱ ጌታ ማለት ሐሳቡንም አይለወጥም። ባይናችሁ ግን እንድታዩ ፈልገው ያዕቆብ 1:17 ሄዱ praise God። ዛሬ አንድ ሰው ከፍ እያለው በእግዚአብሔር ያዕቆብ 1:17 ስለ እግዚአብሔር እያወራ ከማን ጋር ነው ኪዳን ውስጥ የገባሁት እያለ ከማይለወጥ ጌታ ጋር he will never change። እግዚአብሔር አይለወጥም፣ ሐሳቡንም አይቀይርም። እንደዚህ ይላል ያዕቆብ 1:17 በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃን አባት ይወርዳል፣ በእርሱ ዘንድ መለዋወጥ ከመዞርም የተነሳ የሚያርፍ ጥላ የለም። he will never change። አሜን ትላላችሁ። ስለዚህ የሚያሰጋችሁ ነገር የለም። ዋው በጎን ያለው ሰው ከጌታ ጋር ባለ ኪዳን የሚያሰጋ ነገር የለም በሉት because he will never change። ሃሌሉያ። ስለሚገባችሁ ነው ነገር ብዙ ጊዜ በጋብቻ ምሳሌ የምናገረው ምንድነው because ስለሚገባችሁ ወይም ፕራክቲካል ስለሆነ ነው ኤግዛም አይደለም። ሰዎች ግጥታቸው ምን አናለ ተለወጠ ሳገባው ያልነበረ ተቀየረች እንደዚህ ያልነበረች ገንዘብ ስናገኝ አንዳንዱ ጊዜ ገንዘብ ስናገኝ ተቀየረ ይላል፣ አንዳንዱ ሲያጣ ተቀየረ ይባላል፣ አንዳንዱ ሲያስማር ተቀየረ፣ አንዳንዱ ደግሞ ትምህርት ጠፍቶበት ተቀየረ። በቃ ተቀየረ ብቻ ተቀየረ ነው praise God አይደለም እንዴ ችግሩ? አይ በቃ እናንተ ጋር አይደለም ሌላ ቸርች ያለው ነገር ተለወጠብኝ ነው። መጀመሪያ የነበረው ሰዓት የለም ነው። ለምን change? ስለዚህ ኪዳኑን መጠበቅ እየቸገረኝ ነው። መጽሐፍ ቅዱስ ለእግዚአብሔር ሲናገር ግን ልዑል አይለወጥም። አሜን he will never change። መጽሐፍ ቅዱስ ሲናገር እንደዚህ አለ በሚልክያስ 3:6 ላይ ሮብ ሲናገር ሃሌሉያ እኔ እግዚአብሔር አልለወጥምና እናንተ የያዕቆብ ልጆች ይጠፋችሁ አይደላችሁ because I will never change። እግዚአብሔር አይለወጥም። አሜን ነው ወይ? እስቲ አንድ ሰው ጮክ ይበልና እግዚአብሔር አይለወጥም ይበል። እስቲ ድገሙትና እግዚአብሔር አይለወጥም። ኦ ሃሌሉያ እግዚአብሔር አይለወጥም። ስለዚህ I will have faith in the blessing። በኪዳኑ አምናለሁ። ለምን ከተባለ because እግዚአብሔር አይለወጥም። አሁን እምነቴ ያለው በኪዳኑ ላይ ያ ብቻ አይደለም። እግዚአብሔር አይዋሽም።
አሜን ነው ወይ? እዛው ዕብራውያን 6 የቀደሙ ቃል ጋር ነው የምንሄደው። ኢየሱስ ውስጥ የለም ማለት አይፈልግም ማለት አይችልም። እግዚአብሔር ሊዋሽ አይችልም። ይሄን ነገር እንዴት ነው ማብራራላችሁ ብዬ ሳስብ አንድ ምሳሌ መጣል ፕሬዝ ጋር ለምሳሌ አሁን አንድ ሰው አግኝታችሁ ውጭ ላይ ትናንትና ኤልሻዳይ በባይስክል እየነዳ ሲሄድ አየሁት ወደ ስቲጌት ቢላችሁ ምን ነው የምትሉት? ብዙ ሰርፕራይዝ አትሆኑ። ለምን ፖሲቢሊቲ አለ አይደለም? ሜቢ እኔ ነድ ስለላይቸው አላውቅም፣ ባይስክል እንዳለው አላውቅም፣ ግን በቃ አለው ማለት ነው። ነድቷል ማለት ነው። ኢትስ ፖሲብል አይደል? ኢትስ ፖሲብል። ሳይክል እየነዳ ሲሄድ አየሁት ብትባሉ በየሰፈሩ እየሄዳችሁ አታወሩም። ለምን? ኢትስ ፖሲብል አይደለም ወይ? ታወራላችሁ ተሳሳቱ። Why? Because there is a possibility. Possibility ማለት ሊሆን ይችላል ትላለህ። እሺ አንድ ሰው መጥቶ ኤልሻዳይ ትናንትና ሲበራ አየሁት ይላል። እንደውም እዚህ አርፎ ነበር፣ እዚህ አርፎ ከዛ አሁን ደግሞ ወደ ሌላ ሰፈር እየበረረ ይላል። ኧረ እባክህ ትላላችሁ። Because you know that it's impossible. ከፋውቴ ሸራ እየበረረ ነው እየሄደ ነው ያለው ይላችሁ። ለሰውም አታው አብዳህ ነው አብዳህ መንፈስ አይታል ነው እንጂ ወሬውን ሁሉ አትቀጥሉ። ከፍታው እንዴት ነበር ወዳላችሁ? ለምን ፖሲቢሊቲ የለማ? ለምን አይችልም? ኤልሻዳይ መብረር አይችልም። It's obvious, praise God. The same way እግዚአብሔር ከቶ ሊዋሽ there is no possibility በእግዚአብሔር ኔቸር ውስጥ በእግዚአብሔር ማንነት ውስጥ በእግዚአብሔር ቅድስና ውስጥ መዋሸት የሚባል ነገር it's impossible። ስለዚህ ምን ማለት ነው? የተናገረውን እንደተናገረው እንደዚያው ያደርገዋል። ከእግዚአብሔር ጋር በኪዳን ውስጥ ገብቻለሁ ብለን ልባችን እርፍ የሚለው ለምንድን ነው? እግዚአብሔር ከቶ ሊዋሽ አይችልም። ፍሬድ እንደሚቆም አሜን ነው ወይ? እስቲ በዘኍልቍ መጽሐፍ ላይ እንድታነቡ እፈልጋለሁ። ሃሌሉያ። ኔክስት ደግሞ ሰርሰረን ነው የምንገባው ገና በመለስ ሃሌሉያ። ዘኍልቍ 23:19 እንደዚህ ይላል፣ ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ ተናግሮ አያደርገውምን? ተስፋ ሰጥቶስ አይፈጽመውም? እግዚአብሔር አይዋሽ። ስለዚህ ከማን ጋር ኪዳን ውስጥ ገብተናል ከተባለ ከማይለወጥ አምላክ፣ ከማይዋሽ አምላክ። የመጨረሻው ነገር ልንገራችሁ፣ እግዚአብሔር ታማኝ ነው። He is faithful. መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ 1:9 ላይ እንደዚህ ይላል፣ ሃሌሉያ። አንደኛ ቆሮንቶስ 1:9 ከዛ በአንድ እጃችሁ ደግሞ ዘዳግም 7 ታወጣላችሁ። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ኅብረት የጠራ ወይም የጠራችሁ እግዚአብሔር የታመነ ነው። አንዳንዱ ዝም ብሎ አንብቦ ማለት ነው። ፕሬዝ ጋድ። ዘዳግም 7:9 ጉድ አይዲያ ወይም የኔ ምኞት እንዳልሆነ ልታውቁ በጥቅስ ነው። ኖት ማይ ዊሽ። ዘዳግም 7:9 እንደዚህ ይላል፣ ስለዚህ አምላክ እግዚአብሔር አምላክ መሆኑን እወቅ። ኤሎሂም ይለዋል፣ ያህዌ ይለዋል። ፕሬዝ ጋድ። እርሱ ለሚወዱት ትእዛዞቹን ለሚጠብቁት የፍቅሩን ኪዳን እስከ 1000 ትውልድ ድረስ የሚጠብቅ ታማኝ አምላክ ነው። የመጨረሻው ጥቅስ ላንብብላችሁ በዚህ ሐሳብ ላይ 2 ጢሞቴዎስ 2:13 ሃሌሉያ። እንደዚህ ይላል፣
2:13 ጢሞቴዎስ ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል። ፍሬዝ ራሱን መካድ አይችልምና is faithful. ሃሌሉያ። አትግለጡት ግን ላንብላችሁ። ሁለተኛ ተሰሎንቄ 3:3 ላይ እንደዚህ ይላል፣ ጌታ ግን ታማኝ ነው፣ ያበረታችኋል፣ ከክፉ ምን ያደርጋችኋል? ይጠብቃችኋል። ተመልከቱ፣ አሁን ወደ አዲሱ ኪዳን ውስጥ የገባ ነው ከእንደዚህ አይነት አምላክ ጋር የማይለወጥ የማይዋሽ ደግሞ ታማኝ ነው። አሁን ክርክር ይቆማል በሕይወታችን ላይ። ታዲያ አንድ ነገር ተናግሬ ልጨርስ። የእግዚአብሔር ታማኝነት ብቻውን ለውጥ አያመጣም። ለውጥ የሚያመጣው ይሄ ነው። የእግዚአብሔርን ታማኝነት እኛ መታመን አለን። በእግዚአብሔር ታማኝነት ላይ መታመን አለብን። ይኸውላችሁ በሕይወታችን ላይ ክርክር የሚያቆመው ያን ጊዜ ነው። ጠላት በሕይወታችሁ ላይ ተስፋ የሚቆርጠው የእግዚአብሔርን ታማኝነት መታመን ስትጀምሩ ነው። እግዚአብሔር ታማኝ ነው፣ እውነት ነው። እግዚአብሔር አይዋሽም፣ እውነት ነው። እግዚአብሔር አይለወጥም፣ እውነት ነው። ናው አይ ሃቭ ፌዝ ኢን ሂም። መጽሐፍ ቅዱስ ሲናገር ይሄን ቃል አንብበን ነው የምንጨርሰው። እስቲ መዝሙር 91 አውጡ። ሃሌሉያ ጂሰስ። መዝሙር 91 አውጡ። እስቲ ብዙዎቻችሁ የምታውቁት ቃል ነው። እንደዚህ ይላል ቁጥር 1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያ ምሽጌ የምታመንበት አምላክ ይለዋል። እሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛል። ታማኝነቱ ጋሻና መከታ ይሆንልሃል። ምኑ ነው ያለው? የሌሊቱን አስደንጋጭ በቀን የሚወረወረው ፍላጻ አትፈራ። በጨለማ የሚያደባ ቸነፈር በቀትር ረፍራፊ አያሰጋም። በአጠገብህ ሺህ በቀኝህ 10,000 ይወድቃል፣ ወደ አንተ ግን ምን አደረገ? አይቀርም። በዓይን ብቻ ትመለከታለህ፣ ክፉዎችን መቀጣት ታያለህ። ቁጥር 9 ነው የምፈልገው። እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገኸዋልና። ፕሬዝ ጋድ። እግዚአብሔር ታማኝ ነው፣ አንድ ነገር ነው። በእግዚአብሔር ታማኝነት ላይ መታመን ሌላ ጉዳይ ነው። አሁን አንቺ ልዑልን መታመኛሽ አድርገሽዋል። ፕሬዝ ጋድ። ይሄ ሁሉ የሚሆነው አለ because you have faith in his faithfulness። ልዑልን መታመን ገንዘብን አይደለም፣ ጉልበትን አይደለም፣ ኮኔክሽንን አይደለም። ፕሬዝ ጋድ። አለኝ የምትለውን ኤክስፒሪየንስ አይደለም። አንተ ግን ልዑልን መጠጊያ፣ ልዑልን መታመኛ። እስቲ ከዛ ማለት ያለ ክፉ ነገር አያገኝህም። መቅሰፍት ወደ ድንኳን አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላልተያዛቸው። ፕሬዝ ጋድ። እግር በድንጋይ እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። በአንበሳና በፍሪዳ ትጫማለህ፣ ደቦል አንበሳና ዘንዶ ትረግጣለህ። ዋው ወዶኛልና እታደገዋለሁ። ፕሬዝ ጋድ። ስሜን አውቋልና። አሮጌው መደበኛ ትርጉም ሲናገር የቀድሞ ለዛ በእኔ ተማምኗልና because he trusted in me አለበለዚያ በእኔ ተማምኗልና ልዑልን መታመኛው አድርጓልና አስጥለዋል። ሃሌሉያ። ይጠራኛል፣ እመልስለታለሁ። በመከራው ጊዜ ከእሱ ጋር አድነዋል፣ አከብረዋል፣ ረጅም ዕድሜ አጠግቧል። ማዳን ሄድም I will rescue him. I will deliver him. And I will show him my salvation. ለምን? በእግዚአብሔር ታማኝነት ታምኗል። አሜን ትላላችሁ። ዛሬ ክርክር ሕይወታችሁ ላይ ተነሳ። ይሄ መሰረቱ ነው። ፕሬዝ ጋድ። ሐሳቡን በማይለወጥ በማይዋሽ ጌታ ጋር እናንተ በኪዳን ውስጥ ገብታችሁ now you will never doubt him. ፕሬዝ ጋድ። የትኛውንም አይነት የህይወት መከራ እየተንጋጋ ወደ ሰፈራችሁ ቢመጣ እግዚአብሔር አይደለም። you will never doubt him። አንድ ሰዎች ቆም ብለው እንደዚህ ይላሉ፣ የጌታ ከኔ ጋር ቢሆን ነው። ፕሬዝ ጋድ ማለት ያለብህ ባይሆን ኖሮ ነው። ፕሬዝ ጋድ። ዳዊት አምላኩን መታመኛ ያደረገ ስለሆነ
የሚለው እንደዛ የሚያየው on the other side እግዚአብሔር ከኔ ጋር ባይሆን ኖሮ ፕሬዝ ጋር ቢሆን ኖሮ ለምን መጣብኝ ያለ ነው ባይኖር ኖሮ እንዳመጣጥና ቢሆን ነው አስፌዝ እግዚአብሔር ከኔ ጋር ባይሆን ሃሌሉያ ዳሃለ ወንድ ነው ፕሬዝ እግዚአብሔር ከኔ ጋር ባይሆን በሽተኛው ይበረታ እግዚአብሔር ከኔ ጋር ባይሆን ለምን now you have faith in his faithfulness እግዚአብሔርን መታመኛ አድርገዋል አሁን ህይወታችሁ ክርክር ይቆማል አለኝ በምትሉት ነገር ላይ አይናችሁ ለቃላችሁበት ነገር ላይ አይናችሁን ታነሳላችሁ ለምን ሰይጣን እየሸወዳችሁ ነው is deceiving ህይወት ያለው እዚህ ጋር ህይወትሽ ያለው ነው ህይወትሽ ያለው እዚህ ጋር አንተ በሽተኛ ሰው መሆን አትችልም ጎናችሁ ያለው ሰው በሽተኛ መሆን አልችልም ዳሃ መሆን አልችልም በጭንቀት መኖር አልችልም ከእግዚአብሔር ጋር ኪዳን ውስጥ ገብቻለሁ ክርክር የሚቆመው ይሄ ነው ከዚህ በኋላ ጸሎታችሁ ይቀየራል ምን ነው የሚቀጥለው ሳምንት ነው በጣም በትግራይ ጫፍ ልንገራችሁ ጸሎታችሁ ከዚህ በኋላ ይቀየራል ጸሎታችሁ ከልመና ይወጣና ወደ ክሌም ወደ ማድረግ ይቀየራል ስጠኝ 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 ከማለት ተጥቆጡና it's mine የኔ ነው ማለት ነው ለምን because you are in covenant አሁን በኪዳን ውስጥ ነው ያላችሁ ንግግራችሁ ይቀየራል አስተሳሰባችሁ ይቀየራል ለምን በአዲሱ ኪዳን ላይ እምነታችሁ ተመስርቷል እኔ አሁን በአዲሱ ኪዳን ውስጥ ነው ያለው በህይወታችሁ ላይ ያለ ክርክር ይቆማል believe me አሁን በዚህ ቤት ተቀምጣችሁ እንኳን የበሽታ ስሜት በውስጣችሁ ያለ ምናልባት የሐኪም መረጃ ይዛችሁ ይመጣል አንዳንድ ጊዜ ሐኪሞች ጥሩ መረጃ ሰጥቷቸዋል ለምን because that's their job ስራቸው ነው ምንም ማድረግ አይቻልም ሰይጣን እንኳን ስራቸው ነው ያዩትን ይነግሯቸዋል እንትን አለብሽ እንትን ይኖርብሽ ይችላል ብሎ ይላቸዋል አሁን ያንተ ተራ ነው መናገር አሜን የሚሉትን ሁሉ ከጨረሱ በኋላ አሁን ተራው ያንተ አሜን ኮቨናንት እኔ በአዲሱ ኪዳን ውስጥ ነው የአዲሱ ኪዳን ሳጠናው ሳምባ ምናምን ጨጓራ ካንሰር ሰጣለሁ የሚል ነገር የመዋጀት ምራዎች የሚለውን መልእክት መጽሐፍ እያደረግነው ነውና ያንን ዴቨሎፕ እያደረግን አንድ ነገር የታስተማረ ይኸውላችሁ አይደለም እግዚአብሔር በሽታ በእናንተ ላይ ሊፈቅድ ቀርቶ አይደለም እግዚአብሔር በሽታ ሊሰጣችሁ ቀርቶ እግዚአብሔር ጋር ራሱ በሽታ የለም from the very beginning ማለት የሌለው ነገር ይሰጣችኋል አንዳንድ ሰው እግዚአብሔር ሰጠኝ ይላል ኬት አምጥቶ ይሰጣል እግዚአብሔር ይሆናል ይህ ሪቨሌሽን ሲያመጣ ነው ፕሌስ በዘዳግም 28 ላይ ስለ እርግማን ሲነግራቸው እኮ ነው እግዚአብሔር ስትረገሙ አለ እንዲህ ትሆናላችሁ እንዲደው ይሆንባችኋል ምናምን እግዚአብሔር አስቦ ይመስለኛል ሲያይ በሽታ የለም እሱ ጋር ስለዚህ የግብጽ በሽታ ይመጣባችኋል እኔ ጋር የለም ዘዳግም 28 የግብጽ በሽታ አፈላልጎ ነው ያየን ኦኬ ቆያለና ወደ ግብጽ ዞር አለ እግዚአብሔር አረ ሃሌሉያ በኪዳን ውስጥ የሌለውን ህዝብ አየና በግብጽ ላይ ያለው በሽታ እልክባቸው አደጋ ነው የለም እግዚአብሔር የሌለውን ሊሰጣችሁ አይችልም እግዚአብሔር ጋር በሽታ የለም እግዚአብሔር ጋር መከራ የለም እግዚአብሔር ጋር ድህነት የለም እግዚአብሔር ጋር ጨለማ የለም እግዚአብሔር ጋር ሞት የለም እግዚአብሔር ጋር ያለው ህይወት ብቻ ነው ስለዚህ በአዲሱ ኪዳን ውስጥ ከገባችሁ የምትካፈሉት የእግዚአብሔር ህይወት ሃሌሉያ ስለዚህ ክርክር ከህይወታችሁ ላይ ይቆማል ከዚህ በኋላ በሽታ መጥቶ እኔ የመጣሁበት ስላልታዘዝክ ነው አይለም ኖ አሜን ኮቨናንት እግዚአብሔር ልቆይ ነው ብሎ በህይወት ላይ ክርክር የሚጀምር ነገር የለም እግዚአብሔር ፈቅዶ ነው እግዚአብሔር ብሎ ነው ኖ አላለም አልፈቀደም አልተናገረም ፕሬዝ ጋድ መጽሐፍ ሲናገር እንደዚህ ነው እግዚአብሔር ብርሃን ጨለማ በእርሱ ዘንድ ኤፌሶን ላይ መጣ ደግሞ እግዚአብሔር እንደዚህ ቀድሞ ጨለማ ነበራችኋል በጨለማ አይደለም ያለው ቀድሞ እናንተ ራሳችሁ ጨለማ ነበራችሁ አሁን ግን በክርስቶስ ብርሃን ናችሁ ብርሃን ውስጥ ገባችሁ አይደለም ያለው እናንተ ራሳችሁ አስተውሉት
እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም። እግዚአብሔር ብርሃን ነው፣ አንተም ራስህ ጨለማ ነበር፣ አሁን ብርሃን። በብርሃን ውስጥ ብቻ ነው ያለው። you are alive። ለምን ሲባል የእግዚአብሔር ሕይወት ነው የተካፈለ። ወደ ጌታ መጣን ሲባል የሃይማኖት ክፍል አባል አለሚሆን ነው። we impacted his life። በአዲሱ ኪዳን ውስጥ እምነታችሁ መጨመር ሲጀምር ክርክር ይቆማል። ከዚህ በኋላ ፓስተር እየጸለየልኝ እየወጉኝ ነው እየመጡብኝ ነው እየተነሱብኝ ነው እየሰሩ ነው የእናቴ የአባቴ የከኔ ምናምን ይከታተል ምንም ይከታተል ነገር የሰራው ጌታ እግዚአብሔር ሚላል ካልተባለ መቼም አትወዱም። የሰራው ጌታ አንዳንድ ሰው እንደዛ ካልተባለ አይሆንም። በቃ ጠርቶ ጌታ ሰብሬልሻል ያሰራ ጌታ እግዚአብሔር ነው ይሄው ይላል። ምንም መቀጥቀጥ የለበትም፣ መዘፍዘፍ የለበትም። ነቢያትን ወይ ፎርቹን ቴለሮችን መፈለግ ታቆማለህ። ገብቷችኋል? አንዳንዱ ሰው እኮ ኮንፈረንስ ስለሚወድ ወይም ደግሞ ነቢይ ስለሚወድ አይደለም እግሩ በቃ የሚጣደፈው እኮ ይመስላል። ክርክር አለ፣ በውስጡ ክርክር አለ። ግን ላይ ያለው ነገር ከማን እንደሆነ ከጌታ ይሁን ከሴጣን ይሄ ነቢይ ዛሬ ትትራራቁ። አንድ ማስታወቂያ አየሁ ፌስቡክ ላይ። መቼም ፌስቡክ ማያሳየን ጉድ የለም። ፕሬዝዳንት ነቢይ ከሊት ማስታወቂያ ነቢይ ከሊት ትመጣለችና ተሰብሰቡ ካለ በኋላ ከስሙ እንደዚህ ይላል፣ እያንዳንዳችሁ በስም እየተጠራችሁ ትንቢት ይነገራችኋል ማለት ማስታወቂያው ላይ። ስለዚህ ይሄ በስም እየተጠራ ይነገራችኋል ትንቢት። ለምን ከተባለ አንሰርተንት ያለበት እስቲ ይንገረኝ ዛሬ ከኋላ ነው መቀመጥ ለላና ከኋላ ተቀምጠን ጌታ ከሆነ ፈልቅቆ ያወጣኛ ምናምን ለምን ክርክር አለ? ቢወጣ ክርክር አለ። እየተከራከረው ፖቨርቲ ድህነት የጨለማው መንግስት እየተከራከረው ነው። እንደዚህ ነው እንደዛ ነው እንደዚህ ነው። ይኸውልህ እዚህ ቤት ፈልቅቆ የሚያወጣ ነገር የለም። አንተ የለበስከው ካልሲ ለማወቅ የሚጸልይ ሰው የለም። ፕሬዝ ጋድ ከፈለክ ያለ ካልሲ መጣት ይችላል። አይ ዶንት ኬር ዊ ፕሪች ዘ ወርድ ዊ ፕሪች ዘ ወርድ። ክርክር ይቆማል። መቼ? ኪዳን ሲመጣ። አሁን እኛ በአዲሱ ኪዳን ውስጥ ነው ያለው። በአዲሱ ኪዳን ውስጥ ያለው ህይወት የተካፈለ ነው። የህይወታችን ክርክር ወደ ፍጻሜው ጦርነት ላይ ደርሷል። በመስቀል ላይ ኢየሱስ ተፈጸመ ባለ ጊዜ አሁን ይኸውላችሁ በእግዚአብሔር ቃል ስክሪን እያደረግን ከእግዚአብሔር ያልሆነውን ነገር እንቃወማለን። ምንም አይነት መረጃ ህይወታችሁ ላይ ተጨባጭ መረጃ ከዚህ ከኪዳኑ ጋር ከኑዛዜው ጋር የማይሄድ ከሆነ ዛሬ ውድቅ ሆኗል። ሲንነሳ በጌታ ፊት ፕሬዝ ጋድ እንቀጥሎ ሳምንት እንቀጥላለን። ፕሬዝ ጋድ ጸልያለን በእግዚአብሔር ፊት። Thank you, Jesus. Hallelujah. Hallelujah. መሐላ ክርክሩን ያስወግደዋል። ፕሬዝ ጋድ። በኪዳኑ ላይ ያላችሁ እምነት ሲጸና ሲመሰረት ያን ጊዜ ክርክር ይወገዳል። ዛሬ በሕይወታችሁ ላይ በተነሳ ክርክር ላይ እግዚአብሔር ቃሉን አውጥቷል። ሃሌሉያ ጂሰስ፣ ሃሌሉያ ጂሰስ። ሃሌሉያ ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ። የእግዚአብሔር ቃል ካላችሁ በላይ የእግዚአብሔር ቃል ከነገራችሁ በላይ ሊነግራችሁ የሚችል ነገር የለም።
ከዛ በላይ የሚነግራቸው አስተማሪ የለም፣ ነብይ የለም፣ ሐዋርያ። የእግዚአብሔር ቃል ያላችሁን እንደዚያው ናቸው። ዛሬ በሕይወታችሁ ላይ ያለ ክርክር በጌታ በኢየሱስ ስም በኪዳኑ ጉልበት ወተንበታል። የታመማችሁ በኢየሱስ ክርስቶስ ስም አሁን ተፈወሱ። በጌታ በኢየሱስ ክርስቶስ ስምና ስልጣን በሽታ ከሰዎች ላይ እንድትነሳ አሁን አዝሃለሁ። in the name of Jesus ምንም አይነት መረጃ የያዝክ በሽታ፣ ደዌ፣ ምልክት ያለ የምትታይ የማትታይ፣ የምትታወቅና የማታወቅ ማንኛውም አይነት የደዌ ጉልበት በእግዚአብሔር ዘንድ በሽታ የለምና፣ በጌታ በኢየሱስ ስም በበረከት ውስጥ በሽታ የለምና አሁን በጌታ በኢየሱስ ክርስቶስ ስም እናነሳለን። የሰዎችን ሰውነት፣ ደማቸውን፣ ነርቫቸውን፣ የውስጥ ሰውነታቸውን ልቀቅና ሂድ። በጌታ በኢየሱስ ስም ጭንቀት፣ መከራ፣ እንቅልፍ ማጣት፣ ፍርሃት በጌታ በኢየሱስ ስም ከሰዎች ላይ እንድትነሳ አዛለሁ። ፊር በጌታ በኢየሱስ ስም የሞት ፍርሃት፣ የድህነት ፍርሃት፣ ጭንቀት፣ የአደጋ ፍርሃት፣ የመንፈሳዊ ውጊያ ፍርሃት በጌታ በኢየሱስ ክርስቶስ ስምና ስልጣን አሁን ከሰዎች ሕይወት ላይ ሰበርኩ። አሁን ከሰዎች ሕይወት ላይ አነሳሁ። እንቅልፍ በማጣት ሰዎችን የምታስጨንቅ፣ በክፉ ህልም ቅዠት የምታወቅ በጌታ በኢየሱስ ስም ስራህን አፈረሰ። በጌታ በኢየሱስ ስም አካሄድን አፈረስ ነው። በሰዎች እጅ ላይ ያለውን ነገር የምታበክን ድህነትን፣ ፖቨርቲ በሰዎች ላይ የምትልክ፣ ሰዎች እየሰሩ እንዳይበለጽጉ፣ እንዳይባረኩ፣ እንዳይትረፈረፉ ሕይወታቸውን አንቀያስ በጌታ በኢየሱስ ስም አሁን በሥራ ላይ ተነሳንበት። ሃሌሉያ ሃሌሉያ። እስቲ ከኔ ጋር አውጁ። እግዚአብሔር ሆይ በሉ እስቲ፣ ቃልህ እውነት ነው፣ የሚሰራ ነው። ቃልህን ከሁኔታዬ ጋር ከልምምዴ ጋር አላያይዘው። ቃልህን እንደ ቃልህ እሰማዋለሁ፣ አከብረዋለሁ፣ እቀበለዋለሁ፣ አምነዋለሁ። እኔ በክርስቶስ ኢየሱስ ከእግዚአብሔር ጋር አዲስን ኪዳን ገብቻለሁ። ከዚህ ቀን ጀምሮ በሕይወቴ ላይ ክርክር የለም። እግዚአብሔርን እንደማይለወጥ እንደማይዋሽ ታማኝ እንደሆነ ዛሬ ተገልጦልኛል። ዛሬ አምኜዋለሁ። በጌታ በኢየሱስ ስም ከዚህ ኪዳን ጋር የማይያያዝ ውጭ የሆነ ማንኛውም የጠላት ሕይወት ከሕይወት ላይ ተነስቷል። ተፈውሻለሁ። ጻድቅ ነኝ፣ ባለጸጋ ነኝ። በጌታ በኢየሱስ ስም ራስ እንጂ ጅራት አይደለሁም። ያመነ ሰው ስለ እግዚአብሔር ክብር ያለ ሃሌሉያ